እሳቸውን ያህል ጻድቅ እሳቸውን ያህል አባት በዚህ ውስጥ ነው እየኖሩ ያሉት። አሁን ጠበሉንም ምኑንም ማሳያችሁ ይሆናል። ያለ ተማሪ ቤቶች ናቸው ነው በጣም ያምሩ። ሰላም ወዲቱ ቤተሰቦቼ እንደናችሁ አላችሁ ያለኛ እግዚአብሔር ይመስገን። ዛሬ እንግዲህ ካንኮበር ደብረ ብርሃን የመጣሁበት ጉዳይ አንድ የሁላችንም ጉዳይ የሆነ የቤተ ክርስቲያን ጉዳይ ነው። እሱም እንግዲህ ያው ሁላችንም ኦርቶዶክስ የሆኑ ሰዎች ሁላችንም ይመለከተናል ጉዳያችን ነው በሚለው እንግዲህ እኔ ካንኮበር ልጄን እንደዚህ እንደምታዩት አዝዬ እዚህ የቤተ ክርስቲያን ላሳያችሁ እንዲሁም ስለ ቤተ ክርስቲያኑ ያለውን ነገር ላሳያችሁና እናንተም ያቅማችሁን ያላችሁ እንድትረዱ ዛሬ መጥቻለሁ ማለት ነው። እስሬ አባቶች አሉ ስለ ቤተ ክርስቲያኑ ሊያስረዷችሁ ያለው ደብረ ብርሃን አታክልት አቦ ቤተ ክርስቲያን ነው። አቦ ቤተ ክርስቲያን እኔ ምን እንዳረጉልኝ በቀጣይ ቪዲዮ የምነግራችሁ ይሆናል። እውነት እግዚአብሔር ነው ማለት ከዚህ በፊት ተበይሩት ወደ ዱባይ ትሄድ በሳቸው ብርታትና በሳቸው ስለት ነው ምንም እንከን ታይኖርብኝ ይርኩትና እስቲ አሁን ወደ አባቶች እንትንላችኋለሁ። ሰላም አደራችሁ አባቶቻችን፣ ሰላም ናችሁ? እስቲ ስለ ቤተ ክርስቲያኑ ያለውን ሂደትና እንዴት ነው የሚለውን አሁን ቤተ ክርስቲያኗ ምንድነው የሚያስፈልጋት ምን ላይ ነው ያለችው የሚለውን እንግዲህ ከአባቶቻችን ነው የምንረዳው። እስቲ እንግዲህ አባቶቻችን አስረዱት ስለ ቤተ ክርስቲያኑ ያለውን ነገር። እሺ በቅድሚያ ያው እኔ የቤተ ክርስቲያኑ አስተዳዳሪ ነኝ። እሺ እንግዲህ አታክልት አቡነ ደብረ ብርሃን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ነው። እንግዲህ በመሰራት ላይ ያለ በዘመናዊ መልኩ ትልቅና ግዙፍ ህንጻ ነው። ለትውልድ የሚተላለፍ ትልቅ ታሪክ ነው እየተሰራ ያለው። ይሄውም እዚህ የደረሰው በተዋቀረው የደብሩ ህንጻ ኮሚቴ ጠንካራነትና እንዲሁም ደግሞ በደብሩ ሰበካ ጉባኤ በበላይ መሪነት ነው እዚህ የደረሰው። እንግዲህ ካሁን በፊት እንደሚታወቀው እዚህ አነሰታኛ ደሳሳ ጎጆ ላይ ነው እንግዲህ ያሉት። አሁን እንግዲህ የምታዩት ደሳሳ ጎጆ እሳቸውን ያህል ጻድቅ እሳቸውን ያህል አባት በዚህ ውስጥ ነው እየኖሩ ያሉት። አሁን ግን የቤተ ክርስቲያን አልቆ ተመርቆ በዛ እንዲገላቱ ገብቶ በሰፊው ግልጋሎት እንዲሰጥበት ለማድረግ ነው ዝግጅት ላይ እቅድ ላይ ያለ ነው ለማለት ነው። በጣም አሪፍ ነው። እንግዲህ ቤተሰብ ከዚህ በፊት የነበረችው ቤተ ክርስቲያን ምናልባት መጨረሻ ቪዲዮ ላይ አሳያችኋለሁ። በጣም ትንሽዬና ዝቅተኛ የሆነች ቤተ ክርስቲያን ናት። ግን የቤተ ክርስቲያን ትንሽ የለውም። እኛ ማመናችንና ልባችን ነው። ሁሉም ቤተ ክርስቲያን ነው። ስለተለቀ ስላነሰ ሳይሆን ግን አሁን በዘመናዊ ከፍ ባለና ብዙ ህዝብ በሚያስተናግደው መልኩ ይሄንን የመሰለ በጣም የሚያምር ቤተ ክርስቲያን እየተሰራ ስለሆነ ሁላችሁም 10 20 ብርም ለቤተ ክርስቲያን የምትሉ ሰዎች እንግዲህ አካውንቱን ተታች አስቀምጥላችኋለሁ። ቤተ ክርስቲያኑ በጣም የሚያምርና በጣም ደስ የሚል ሁኔታ ነው እየተሰራ ያለው። ጠበሉንም ምኑንም ማሳያችሁ ይሆናል። ያላችሁን ሁላችሁም አስተዋጽኦ እንድታደርጉ ነው የምላችሁ። ሁለተኛ አባት አሉን ደግሞ ሲስለሳቸው ደግሞ ትንሽ ጠይቅ እናርጋቸው። ጌታቸው አብተጎሪስ ይባላልው። ነዋሪያን የኛ አታክልት አርሶ አደር የቤተ ክርስቲያን ርቀት የአንድ ሰዓት ችግር ነበረበት። ያን ችግር ለማዋገድ አርሶ አደሩን አስተባብረን ግንባር ቀደም ራስ በመሆን ሁሉን በማስተባበር ኮሚቴውም በመመረጥ ከዚያም አርሶ አደሩ ያመነበትን ይህን በሰብሳቢነት መርጦኝ ይህችን መቃኞ ቤተ ክርስቲያን በአንድ አመት 4 ወር አሰርተን ተጓዳኞች ጋራ ለህዝብ አስረክበናል። ከዚያም ወደዚህ አርሶ አደሩን በማወያየት ህንጻ እንስራ በሚል ሀሳብ ይህንን ሀሳብ አቅርቤ ህዝቡ ሀሳቡን ተቀብሎት በዚሁም ደግሞ ህንጻውን እንዳሰራ በኮሚሽነር መርጦ ከስራ ባልደረቦች ጋራ ይህን የመሰለ ህንጻ ሰርተናል። ማለት ደስ ብሎኛል። ደስ ይላል። እሺ እንግዲህ ያው አባታችን እንዳሉት ከዚህ በፊት ህዝቡ የሚገለገለው በዚች በትንሽ ቤተ ክርስቲያን እንደሆነና ከሩቅ በጣም ተሩቅ ቦታ እንደሚመጡ እንዳያችሁት ወደዚህ ወደ ታች ብታዩት በጣም ወደ ታች ድረስ ያለ ከተማ እዚህ ነው የሚገለገለው።
በጣም ደስ የሚል ቦታ ላይ ነው ደግሞ አቀማመጡ ቤተክርስቲያኑ። እውነት ነው የምላችሁ እኔ ለማስመሰል ሳይሆን በጣም ደስ የሚል ቦታ ወደዚህ ከተማ ነው፣ በዚህም ከተማ ነው፣ ወደዚህም ተጀርባም ከተማ ነው፣ በዚህ ከተማ ነው እና ቤተክርስቲያኗ በጣም አሪፍ አቀማመጥ ነው የተቀመጠችው። በጣም ደስ የሚል ነው። ከእናንተ እኛ የምንፈልገው ሁላችሁም አነሰ በዛ ተክሉ ያቅማችሁ እቺ ቤተክርስቲያን አሁን በአዲሱ ዓመት በሚመጣው ቀጣይ ዓመት ተመርቆ ወደ አዲሱ ህንጻ ገቢ ስለሆነ ያላችሁን እንድትረዱና ሁላችሁም አስተዋጽኦ እንድታደርጉ ነው። አሁን ስለ ቤተክርስቲያኑ ውስጡን ደግሞ ምን ላይ ደርሷል የሚለውን ማሳያችሁ ይሆናል። ነው አብረን እንግባ። ያው እንግዲህ ቤተክርስቲያኑ ይሄንን ይመስላል። ፊኒሺንጉ እያለቀለት ነው። ብዙም የቀረው ነገር የለም። ያው የቀረው ነገር ቢኖርም ያን ያክል የተካበደ ነገር ስላልቀረው ሰው ባላችሁ 2018ን ጥር ላይ ይመረቃል ተብሏልና ያላችሁን መጋረጃም የምድር ንጣፍም የቤተክርስቲያን አልባሳት እንደ የቄሶች አልባሳትም ባላችሁ ሁላችሁም ባላችሁ እኔም ብላችሁ ባላችሁ ተባብረን ይሄንን ቤተክርስቲያን አስመርቀን ለህዝቡ እንድናስረክብ ነው መላችሁ እና ያው እኔም ልጆቼን አዘዬ ታንኮበር ደብረ ብርሃን የሄድኩበት ምክንያት ይሄን ቤተክርስቲያን የበረከት ስራ ነው እና ይሄ መባረክ ነው። እንደዚህ እንትን በይልን ትሉኝ ምንም ችግር የለውም። እኔ ትራንስፖርት ራሴን ችዬ መጥቼ የበረከት ስራ እሰራለሁ ችግር የለውም ብያቸው ነው ሄጄ የቀረጽኩትኝ። እናንተም እንግዲህ እኔን እያላችሁ ያቅማችሁን 10ም 20 ብርም ታትሉት አትንቁ እያገዛችሁ በተለይ የደብረ ብርሃን ልጆች ይሄንን ቤተክርስቲያን እናስመረቅላችኋለሁ። ቤተክርስቲያኑ በጣም ደስ የሚልና በጣም ትልቅ ቤተክርስቲያን ነው። መማናኑም እንግዲህ በዚህ ቤተክርስቲያን ውስጥ ደስ ብሏቸው ያስቀድሳሉ። ሁላችሁም ያቅማችሁን አድርጉ ነው መላችሁ። በኒስም ይሄው እንደምታዩት ነው ቤተክርስቲያን አሰራሩ። ያው ውስጥ እንግዲህ የበቷ ቤተክርስቲያን ነች። ያው በዚህችን ቤተክርስቲያን ህዝቡ አነሰችንም አላለም። ውጭ ላይ በረንዳም ላይ የሆነ ያስቀደሰ እስካሁን ድረስ እየተገለገለ ነበረ። ነገር ግን ሰውን ውጭ ላይ ከሚያስቀድስና በዚህ ጠባብ ሁኔታ ላይ ቄሶቹም ሆነ ህዝቡ ከሚጨናነቁ የተሻለ ቤተክርስቲያን እንደ ዘመኑ ይሰራ በሚለው እንደ መሰለ ቤተክርስቲያን ተሰርቷል። እግዚአብሔር የተመሰገነ ይሁን። እንግዲህ ኦርቶዶክስ የሆናችሁ እንዲሁም የአቦ አማኝ የሆናችሁ እንዲሁም ስለት የሚሰሟችሁ ሰዎች አቦን እንደግፋቸውና አቦን የተሻለ ቤተክርስቲያን ተሰርቶላችኋል እናስመርቃችሁ። ደስ የሚል ቤተክርስቲያን ነው አሰራሩ ምናምን አቀማመጡ። እዚሁ ቤተክርስቲያን ሆናችሁ ደግሞ ወደዚህ ከተማውን ማየት ትፈልጉ ደብረ ብርሃን ከተማው ይሄንን ይመስላል። በጣም ቪው ላይ ነው ያለው ማለት ነው። በጣም አሪፍ ደስ የሚል ቪው ላይ ያለው። ወደ ታች ደግሞ ወደዚህ ታው አዲሱ ምሪት አታክልት አሁን እየተሰራ ያለው አዲሱ ምሪት ይሄንን ነው የሚመስለው። በዚህ አጋጣሚ አታክልት አዲሱ ምሪት የገዛችሁ ወይም ያላችሁ ሰዎች ይሄንን ይመስላል። ከተማው አድጓል። ቤቶች እየተሰሩ ነው። በጣም አሪፍ ቦታ ናቸው። አሪፍ ቤቶች እየተሰራባቸው ነው ያለውና ደብረ ብርሃን ከተማው ይሄንን ይመስላል። ወደዚህ ብታው በጣም ነው ደስ የሚለው። እውነት ነው የምላችሁ። አያችሁ በደንብ ደብረ ብርሃን ከተማው ነው ማለት ነው። ደብረ ብርሃን ከተማ በነገራችን ላይ አዲስ አበባ ልታክል ትንሽዬ ነው የቀራት። ይቺ ግራር ይቺ ዛፍ ግራር ነው ስሟ። የሀገር ሽማግሌ ማስታረቂያ ነች። ሽማግሌዎች የተጣሉትን ቁጭ ብሎ የሚፈቱበት ቦታ ማለት ነው። የቆሎ ተማሪ ቤቶች ናቸው። እነዚህ በጣም የሚያምሩ ደስ የሚሉ ቤቶች የቆሎ ተማሪዎች ቤቶች ናቸው። እነኚህ ልጆች እንግዲህ ማበረታታት አለብን። ትልቅ ቦታ አባቶቻችን እንዲተኩ ቀሪ ተተኪዎች እና ትውልዶች ስለሆኑ አዲሱን ትውልድ ማበረታታት አለብን። አባታችን ጸበሉ እዚህ የምናየው እዚህ ደን ውስጥ ነው። እዚህ ጸበል ነው እዚህ ውስጥ ማለት ነው። እዚህ ውስጥ ያው
አጎልብቶ ወርዶ ሆና ታሱ ተቀረጸ ነው። ያው ጠበሉ የተረዳው እዚህ ውስጥ ስለሆነ እዚህ ጋር ለህዝቡ ለጠበልተኛው ማመች ስላልሆነ ታስቦ እዛችን ክላስ ውስጥ ተደርጓል ማለት ነው። አብረን ሄደን እንድመች ደግሞ ለህዝቡ ንጹህ የሚጠጡት ውሃ ነው። በጣም ንጹህ የሆነ ውሃ ነው እና ነው እናሳያችሁ ስለጠበሉ። ሆኖ የአቀማመጡ ወይም እዚህ ነው ያለው ማለት ነው። በጣም ነው ደስ የሚለው እና ያው ጸበሉ ይመስላል። ያው በዚህ ደግሞ ነው ይሄ ነው እንግዲህ ያቃደቁ አባታችን አቡነ ገብረ መንፈስ ቅዱስ በስማቸው የፈለቀ ጸበል ነው። እንግዲህ በተሰጣቸው ቃል ኪዳን መሰረት ብዙ ሕሙማኖች የተፈወሱበት ትልቅ ጸበል ነው። በእውነት በአልጋ ታስረው መጥተው እዚህ ጸበሉ ሲነካቸው የአልጋ ቁራኛ የደዌ ዳኛ ሆነው የነበሩ ሰዎች እንግዲህ መጻጉዕን አልጋን ተሸክመ ሂድ እንዳለው ክርስቶስ እዚህ ጸበል ሲገቡ የታመሙ ሰዎች በአልጋ የመጡ ሰዎች እንግዲህ በእግራቸው ድነው የሄዱበት አጋጣሚ በዓይናችን አይተናል። ሌላም እንደዚሁ ቁስል በሰውነታቸው ላይ አሰቃቂ የሆነ በሰውነት ላይ የወጣ ቁስል ያለባቸው ሰዎች ጭምር መጥተው እዚህ በተደጋጋሚ እዚህ እየተቀበሉ ያ ቁስል እንደዳነላቸውና እንደተፈወሱ ነው። ብዙ በቢሮ ደረጃ መዝገበን ያዝናቸው ብዙ ታሪኮች አሉ። በጸበሉ የዳኑ ሰዎች ብዙ አሉ ማለት ነው። የእሳቸው ገቢረ ተአምር ተገልጾ አይነገርም። ስለዚህ ይህ ጸበል በቅርብ ጊዜ ተሰርቶ የተመረቀ ነው። ከተመረቀ ወዲህ ብዙ ሰው እየመጣ እዚህ እየጠና ጸበሉ ተጸብሎ ተጠምቆ ብዙ ሰው ድኗል ማለት ነው። እንግዲህ ጸበሉ ደግሞ አጋጣሚ ሆኖ የፈለቀው ከቤተ ክርስቲያኑ እግር ስር፣ ቤተ ክርስቲያኑ ከላይ ነው፣ ጸበሉ ደግሞ ስር ነው ማለት ነው። እንግዲህ ከመንበሩ እንዲያውም አባቶች ሲነግሩኝ ቤተ ክርስቲያኑ ሊሰራ ሲል አናት ይሄ ጸበል ላይ እንደታየ እንደፈለቀ ነው የነገሩንና አሁን ደግሞ ዝቅ ብሎ ስሩ እግሩ ፈልቆ ያው ለሕሙማኖች ፈውስን እየሰጠ ነው። ሁላችሁም እየመጣችሁ ፈውስን ማግኘት ትችላላችሁ። በጻድቁ ጸበል ተጸብላችሁ መድኃኒት ትችላላችሁ። ልዩ ልዩ በሽታ ያላቸው ሰዎች ሁሉ በዚህ በጸበል ይፈወሳሉና ወደዚህ ቦታ መጣችሁ ቦታውን እንድታዩ እንጋብዛለን። ሁሉንም ነገር አሳይተናችኋል። የቀረው ይሄ የጸበል ቦታ እንግዲህ ያው አቅም በማነስ ሁሉን ነገር እንትን እያሉ አቅም አንሰው ይሄንን አጥር ራሱ አልታጠረምና እዚህ መጣችሁ ጠበሉም ተፈውሳችሁ እንደገና ደግሞ ለነፍሳችሁ ማድረጋችሁ አጥሩንም ማሳጠሪያ ደግማችሁ መርዳት ትችላላችሁ። ኑሶሎ ተፈወሱ። እኔ እንግዲህ ልጅ ይዤ መጥቼ ይሄንን በመሰለ መልኩ ለእናንተ አሳይቻችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ እንገናኝ። ወዳችኋለሁ። ሰላም ሰንብቱልኝ። ባይ